ካፕቴን ማስረሻ ሰጤ ቃለ መጠይቅ በአፋሕድ እውቅና ያለው ነው? እናንተ የምታውቁት ነገር አለ? ማሳሰብ የምወደው ይህ የአፋሕድ አቋምም የአፋሕድም እንዳልሆነ መላው ህዝባችንም ሆነ ሰራዊታችንም ማንም በእንደዚህ አይነት ነገር ላይ የተነጋገረበት እንደሌለ ነው በድጋሚ ማሳሰብ የምወደው። ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን፣ ለሰዓቱ መርጠን ያዘጋጀናቸውን አዳዲስና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና እናሰማለን። አርበኛ መከታው ማሞ የካፒቴን ማስረሻ ሰጤ መግለጫ አፋሕድን አይወክልም አለ። ከሰሞኑ በአማራ ፋኖ ብሔራዊ ኃይል በወሎ እየተካሄደ ያለውን ውጊያ አስመልክቶ ቃሉን የሰጠ ሲሆን ጎንደር ላይ የፋኖ መሪዎችና ታጋዮች ከሰሞኑ እርስ በርስ መታኮሳቸውንና ይህንን ተከትሎ ስለወጡ መግለጫዎች ማብራሪያ በመስጠት አቋሙን ገልጿል። በዝርዝር የምናየው ይሆናል። ለመጪው የኢሬቻ በዓል የኢትዮ ጅቡቲ ልዩ ባቡር ጣቢያ 10,000 ለሚሆኑ መንገደኞች የነጻ አገልግሎት ለመስጠት መዘጋጀቱ ተገለጸ። ከአዲስ አበባ ከተማ አስተዳደርና ከክልሎች ጋር በጋራ አገልግሎት ለመስጠት መታቀዱ የተሰማ ሲሆን በሌላ በኩል በኦሮሚያ ክልል ቢሾፍቱ ከተማ በመጪው እሁድ የሚከበረው የሆራ አርሰዲ በዓል ወደ ከተማዋ የሚያቀኑ 10 ሚሊዮን የሚጠጉ እንግዶችን ለመቀበል ዝግጅት መደረጉ ተነግሯል። ተጨማሪ አለን። በአማራ ክልል ሰሜን ሸዋ ዞን አረርቲ ከተማ አስተዳደር በአረርቲ ማርያም ቤተክርስቲያን በግንባታ መወጣጫ መደርመስ አደጋ የሰዎች ህይወት ማለፉን ተከትሎ የመንግስት ኮሚኒኬሽን አገልግሎት በአደጋው ህይወታቸውን ያጡ ከባድና ቀላል የአካል ጉዳት የደረሰባቸው በርካታ ሰዎች መኖራቸውን ጠቅሶ በደረሰው ጉዳት ማዘኑን የሚገልጽ መግለጫ አውጥቷል። ሌላኛው መረጃችን ነው። የኤሌክትሮኒክስ አቤቱታ አቀራረብና ሙግት መመሪያ ቁጥር 25/2017 ከመስከረም 23 ቀን 2018 ጀምሮ ተግባራዊ እንደሚሆን መደንገጉን ተከትሎ ጠቅላይ ፍርድ ቤት መመሪያው ከጸደቀበት ቀን ጀምሮ ለፌዴራል ጠቅላይ ፍርድ ቤት የሚቀርብ ማናቸውም ሰነድ ከጽሁፍ ቅጂ በተጨማሪ የኮምፒውተር ቅጂ ስካን የተደረገ ሰነድ ማቅረብ እንዳለበት አስታውቋል። ሙሉ መረጃውን አጠናክረናል። በደቡብ ወሎ ዞን አምባሰል ወረዳ መስከረም 21 ቀን የሚከበረው የግሸን ደብረ ከርቤ በዓል ያለምንም የጸጥታ ችግር በሰላም መከበሩን የደቡብ ወሎ ዞን ፖሊስ መምሪያ አስታወቀ። በዓሉ ላይ እጅግ ከፍተኛ ቁጥር ያለው ኦርቶዶክሳዊ ምዕመን ተገኝቶ የነበረ ሲሆን ከአንድ የመኪና አደጋ ውጪ ምንም አይነት ችግር አልነበረም ተብሏል። ዝርዝሩን የምናሰማችሁ ይሆናል። ፊሊፒንስን የመታውን ኃይለኛ የመሬት መንቀጥቀጥ ተከትሎ የሟቾች ቁጥር ወደ 69 ከፍ ማለቱ ተሰማ። የነፍስ አድን ሰራተኞች በፍርስራሽ ስር የተገኙ ሰዎችን ለማትረፍ ከፍተኛ ጥረት እያደረጉ ቢሆንም ከሰዓት በኋላ እስከ 800 የሚጠጉ የመሬት መንቀጥቀጥ ድህረ ንቅናቄዎች መመዝገባቸው የነፍስ አድን ስራውን ይበልጥ አደገኛና ፈታኝ እያደረጉት ነው ተብሏል። ተጨማሪ አዘጋጅተናል። የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ወቅታዊና አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። አርበኛ መከታው ማሞ የካፒቴን ማስረሻ ሰጤ መግለጫ አፋሕድን አይወክልም አለ። የአማራ ፋኖ ህዝባዊ ድርጅት ምክትል ሊቀመንበርና ዘመቻ አዛዥ እንዲሁም የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ዋና ሰብሳቢ አርበኛ መከታው ማሞ የአማራ ፋኖ ህዝባዊ ድርጅት አመራር አባል ካፒቴን ማስረሻ ሰጤ ሰሞኑን በወሎ እየተደረገ ያለውን ውጊያ በተመለከተ የሰጠውን ቃለ መጠይቅ አስመልክቶ ከአፋሕድ እውቅና አለመሰጠቱን አስታውቋል። የአማራ ፋኖ ህዝባዊ ድርጅት ምክትል ሊቀመንበርና ዘመቻ አዛዥ እንዲሁም የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ዋና ሰብሳቢ አርበኛ መከታው ማሞ ይህንን ያለው ከአንከር ሚዲያ ጋር በነበረው ቆይታ ነው። ካፒቴን ማስረሻ ሙሉውን ባላዳምጠውም በደረሰኝ መረጃ መሰረትና እንደ አፋሕድ ስራ አስፈጻሚና አመራር ከአፋሕድ ምንም እውቅና የለውም፣ አፋሕድንም የሚወክል ነገር የለውም፣ እንደ ግልም እንደ ድርጅትም የምናውቀው ነገር የለም ብሏል። አርበኛ መከታው ማሞ አሁን ካሉበት ወቅታዊ ሁኔታና በስራ ከመወጠራቸው አንጻር እንዲሁም የኢንተርኔት አገልግሎት ለማግኘት ባለመመቸቱ ሙሉ ቃለ መጠይቁን ማዳመጥ ባይችልም በመረጃና ሶሻል ሚዲያ ላይ አንዳንድ ሰዎች አስረድተውኛል ባለው ልክ ሁኔታውን መረዳት እንደቻለ ገልጾ በዚህ ጉዳይ ላይ እንደ ድርጅት ንግግር አለመደረጉን አስታውቋል። ቆይታውንም ያደረገው ለህዝቡና ለሌላውም ግልጽ እንዲሆን በሚል እንደሆነ ጠቁሟል። ምክንያቱም አሁን ብዙ ነገር አለ፣ ምናልባትም አሁን የምናወራበትን አክሰስ ለማግኘት ብዙ ያስቸግራል። ነገር ግን በአጠቃላይ በተሰጠው መልእክት ላይ አፋሕድ ምንም እውቅና የለውም፣ ሐሳቡን የሚያውቀውም አመራር የለም ሲል አክሏል። በጥቅሉ አንዳንድ ኮሜንት ከሰጡን ወይም አንዳንድ ከተሰጡን መልእክቶች በመነሳት ከልብስም ከምንም አንጻር ፋኖ ወጥ ዩኒፎርም ስለሌለውና ዩኒፎርም ለማዘጋጀት ያለውም አቅም የሚታወቅ ከመሆኑ ጋር የካፒቴን ማስረሻ አለባበስ አፋሕድን የማይወክል መሆኑን ጠቁሞ እንዲሁ ከምናገኛቸው ምርኮች የምንለብሳቸው ልብሶች ይኖራሉ ብሏል። በአጠቃላይ ከተሰማው አንጻር ከተብራራው ሁኔታ ግን ይህ የአፋሕድ አቋምም የአፋሕድም እንዳልሆነ ለመላው ህዝቡና ሰራዊቱ አሳውቆ ለህዝቡም ሆነ ሰራዊቱ በእንደዚህ አይነት ነገር ላይ አፋሕድ የተነጋገረበት ነገር እንደሌለ አሳስቧል። ከሰሞኑ በአማራ ፋኖ ብሔራዊ ኃይል በወሎ እየተካሄደ ያለውን ውጊያ አስመልክቶ በሰጠው ቃልም ይህንን ስርዓት እስከ መጨረሻው ድረስ ለመጣል በሁሉም በኩል በአራቱ ማዕዘን እየታገለ ያለው ፋኖ ከቤቱ ሀብትና ንብረቱን በአጠቃላይ ህይወቱን ለአማራ ህዝብ እየገበረ ያለ ፋኖ በሚያደርገው ስራ አገዛዙ ላይ በሚወስደው እርምጃ ማንም ይህንን ስርዓት የሚቃወም አካል ደስተኛ ነው ያለ ሲሆን በዚህ በኩል ፋኖ በሚያመጣው ድል በጥቅሉ ሁሉም ደስተኛ ነው ብዬ አስባለሁ የሚል ምላሽ ሰጥቷል። ሚዲያው በዚህ ቆይታ ጎንደር ላይ የፋኖ መሪዎችና ታጋዮች ከሰሞኑ እርስ በርስ መታኮሳቸውን አንስቶ እናንተ ያላችሁበት የአማራ ፋኖ ህዝባዊ ድርጅት የጎንደር ጠቅላይ ግዛትና የአማራ ፋኖ ብሔራዊ ኃይል ከአንዳንድ አካባቢ ክፍለ ጦሮች ጋር ውጊያ ያደረገ ነው የሚል ዜና ተሰምቷል። በዚህም በዚያም መግለጫ እየወጣ ነው። በግራ ቀኝ የሚወጡ
የሚወጣው መረጃም ትግሉን የሚደግፍ ሳይሆን ትግሉን የበለጠ ወደ ኋላ የሚጎትት እንደሆነ ነው እየተረዳን ያለነው። እንደ አማራ ፋኖ ህዝባዊ ድርጅት በጎንደር ላይ ስላለው ነገር ምን ማለት ይቻላል የሚል ጥያቄ ሰንዝሮ ነበር። አርበኛ መከታው ማሞ በምላሹም ሰሞኑን ከነበረው ከሁለቱም ድርጅቶች በኩል የሚሰጠው የአንድነት መንፈስና ውይይት አንጻር በዚህ ጉዳይ ላይ መገናኘት አልነበረብንም ሲል የአጋጣሚውን አሳዛኝነት ገልጿል። ምክንያቱም የአንድነትን ዜናና ብስራት ነበር ይዘን መምጣት ያለብን። ዞሮ ዞሮ ቢያሳዝንም ይህን ነገር ለማስቆምም ወንድማማችነትን ፈጥሮ ወደ አንድነት ለመምጣት የበኩላችንን ጥረት እናደርጋለን ብዬ አስባለሁ ብሏል። አሁንም ፈጣሪ ተጨምሮበት እዚህ የተፈጠረውን ሁኔታ በፍጥነት ወደ ተረጋጋ መንገድ ተመልሶ ከትናንትና ወዲያ የነበሩትን መልካም መንፈሶች እንደሚመጡም በሙሉ ልብ እንደሚያምን ገልጿል። ምክንያቱም ለአማራ ህዝብ ምንም የሚጠቅመው ነገር የለም። ከዛም ሆነ ከዚህ ይህ ድርጊት በፍጥነት ተስተካክሎ ወደ ትክክለኛው መንገድ እንዲመጣ እናስባለን ያለው አርበኛ መከታው ማሞ በአማራ ፋኖ ብሔራዊ ኃይልም በኩል ሆነ በአማራ ፋኖ ህዝባዊ ድርጅት በኩል አንድነት እንዳይመጣ በኩል የሚሰራ አካል በእኛ በኩል ቆርጠን የምንጥለውና እርምጃ የምንወስድበት ነው የሚሆነው። አፋሕድ አንድነት እንዲመጣ ብዙ ነገር ሲያደርግ የነበረና ሲሰራበት የቆየ ተቋም ነው። በአማራ ፋኖ ብሔራዊ ኃይል በኩልም ይሄ አንድነት እንዳይመጣ ብዙ ነገር የሚያደርግ ስላለም ውስጣቸውን መርምረው እንደዚህ አይነቱን ነገር ማውገዝና ቆርጠው መጣር አለባቸው ሲል አሳስቧል። አክሎም ሁለቱ ድርጅቶች የጀመሩት ሂደት በፍጥነት ወደ አንድነት እንዲመጣ አፋሕድም የነበረውን የትናንትናውን የአንድነት መንፈስ እንዲያመጣ አስባለሁ። እኔም ምኞታለኝ በተግባርም እንዲሰራ የበኩሌን እጥራለሁ። ይሄ የሁላችንም ስራ ይሆናል ብዬ አስባለሁ ብሏል። አርበኛ መከታው ማሞ ከሰሞኑ ሲወጡ የነበሩ መግለጫዎችን በተመለከተም ሂደቱ አንዱን ሲፈርጅ አንዱን ሲኮንን ነውና ሁለቱም በኩል እየተሰጠ ያለው አንድነትን የሚያበስር ቢሆን በጣም ጥሩ ነበር። ነገር ግን እዚህ ያለው ነገር ሁላችንንም የሚያስደስት ነገር ስላልሆነ ይሄ ነገር መቆም እንዳለበት ትክክል እንዳልሆነ ማንኛውም ለአማራ ህዝብ ወጥቻለሁ ብሎ የሚያስብ አካል በትክክለኛው መንገድ እንዲያስተካክልና እንዲያስቡበት ሲል መልእክቱን ያስተላለፈ ሲሆን እንደ ግለሰብም እንደ ድርጅትም አቋም እንዲኖረን ሲል ጥሪውን አስተላልፏል። አንድነት ካልመጣ ልዩነት እየሰፋ ሲሄድ የሚያመራው ወደዚህ ነው። ይህን ልዩነት ማጥበብ ደግሞ የሁላችንም ስራ ይሆናል ብዬ አምናለሁ ነው ያለው። ሚዲያው በተደጋጋሚ ስለ አንድነት የሚደረጉ ንግግሮች በብዛት ቢደመጡም መሬት ላይ የወረደ ነገር አለመኖሩን አስመልክቶም ጥያቄ አቅርቦ ነበር። አርበኛው መከታው ማሞ ከሁላችንም ብዙዎች እየወጡ ስለ አንድነት ሲሰብኩና ብዙ ሲናገሩ እንሰማለን። እኔ እንኳን እንደሚታወቀው ወጥቶ እዚህ መናገሩ ጠፍቶብን ሳይሆን መሬት ላይ በተግባር ሰርተን ህዝባችንን ማሳየት ይኖርብናል በሚል እሳቤ ነው። እንደ ድርጅት ከታች ጀምሮ ከአባላቱ ከሰራዊቱና ከህዝቡ ጀምሮ ለአንድነቱ ያለው ግፊት ነው። አብረን ማህበረሰባችንን አቅፈን ማህበረሰቡን በሎጂስቲኩና በሁሉም ነገር እየታገለ የያዘው እሱ ነውና ህዝቡ የሚፈልገውን ነገር ደግሞ መተግበርና እውን ማድረግ የኛ ኃላፊነት ነው የሚሆነው የሚል ምላሽ ሰጥቷል። እውነት ለመናገር ከላይ ያለው አንዳንድ የአመራር ችግር እንጂ ከታች ያለው ሰራዊታችን የወጣው ለአንድ ዓላማና ለአንድ ግብ እንደሆነ ይታወቃል ያለው አርበኛ መከታው፣ ስለዚህ በማንኛውም በኩል ያለው በየትኛውም ሸንተረርና ተራራ ላይ እየወጣ እየወረደ የሚታገለው ሰራዊት ሁሉም በየደረጃው ያለውን የሚመራውን አመራር ግፊት በማድረግ በአስገዳጅ ሁኔታ አንድነትን እንዲያመጣ መጠየቅ አለበት ሲል ተናግሯል። ይሄ ሲባል ደግሞ ዝም ብሎ አይደለም ሲል አጽንኦት በመስጠት የወጣለትን መርህና ዓላማ ግልጽ በማድረግና በግልጽ በመነጋገር አንዱን በመፈረጅ ብቻ ሳይሆን ምንድነው መሬት ላይ ያለው የሚለውን የውሸት ፕሮፓጋንዳዎችን ቀንሶ አንድነትን እንዲያመጣ የበላይ አመራሩን እንዲጠይቅ ብሏል። አክሎም ህዝቡም እየታገለና ዋጋ እየከፈለ ያለውን በየበኩሉ ያለውን አመራር ጠይቆ ይሄ የህዝብ ትግል ወዳልተገባ ነገር መሆን ስለሌለበት ግፊት እንዲያደርግ ሲል ጥሪውን አቅርቧል። ሁሉም አመራር ከታች ያለውን ሰራዊትና ህዝቡን መመልከት እንደሚኖርበት በማስገንዘብ አሁንም ሁሉም ወደ ቀልቡ ተመልሶ ጅማሮ እንዲያልቅና እንዲያጠቃልል ስል መልእክቴን አስተላልፋለሁ ብሏል። የአማራ ፋኖ ህዝባዊ ድርጅት ምክትል ሊቀመንበርና ዘመቻ አዛዥ እንዲሁም የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ዋና ሰብሳቢ አርበኛ መከታው ማሞ መንግስት ሀዘኑን ገለጸ። በአማራ ክልል ሰሜን ሸዋ ዞን አረርቲ ከተማ አስተዳደር በአረርቲ ማርያም ቤተክርስቲያን በግንባታ መወጣጫ መደርመስ አደጋ የሰዎች ህይወት አልፏል። የመንግስት ኮሚኒኬሽን አገልግሎት በአደጋው ህይወታቸውን ያጡ ከባድና ቀላል የአካል ጉዳት የደረሰባቸው በርካታ ሰዎች መኖራቸውን ጠቅሶ በደረሰው ጉዳት ማዘኑን ገልጿል። አገልግሎቱ ባስተላለፈው የሀዘን መግለጫ መልእክት ለተጎጂ ቤተሰቦች መጽናናትን እንዲሁም በሕክምና ላይ ለሚገኙት በፍጥነት ማገገምን ተመኝቷል። ኢትዮጵያ በሁለንተናዊ ግንባታ ላይ መሆኗን ጠቅሶ ከትልልቅ ግድቦች ጀምሮ እስከ አነስተኛ የግለሰብ ቤት አጥር ድረስ ያሉ ግንባታዎች ሲሰሩ ደህንነትን ቅድሚያ መስጠት አስፈላጊ መሆኑንም ነው አገልግሎቱ ያስገነዘበው። በግንባታ ቦታዎች ላይ የሚደረጉ ጉብኝቶችም የስራ ላይ ደህንነት መርሆችን እንዲጠብቁ ማድረግ እንደሚገባ አሳስቧል። ለመጪው የኢሬቻ በዓል የኢትዮ ጅቡቲ ልዩ ባቡር ጣቢያ 10,000 ለሚሆኑ መንገደኞች የነጻ አገልግሎት ለመስጠት መዘጋጀቱ ተገለጸ። የኢትዮ ጅቡቲ ባቡር በነጻ አገልግሎት ለመስጠት መዘጋጀቱን የትራንስፖርትና ሎጂስቲክ ሚኒስቴር ነው ያስታወቀው። የኢሬቻ ክብረ በዓል ሰፊ ተሳታፊ ያለው በማለት የበዓሉን ታዳሚያን በቀላሉ ለማስተናገድ ኢትዮ ጅቡቲ ባቡር ሰፊ ዝግጅት አድርጓል ሲሉ በትራንስፖርትና ሎጂስቲክ ሚኒስቴር የሚኒስቴር ዴኤታ አማካሪ አቶ አሰፋ ሀዲስ ዛሬ መስከረም 21 ቀን 2018 በሰጡት መግለጫ አስታውቋል። በመሆኑም በመጪው አርብ ከሰዓት ጀምሮ ከለቡ ባቡር
ጣቢያ በመነሳት አገልግሎት የሚሰጡ ባቡሮች መኖራቸውን የገለጹት አማካሪው ለ10 ሺህ ያህል ተሳፋሪዎች ባቡሮች የነጻ አገልግሎት ይሰጣሉ ብለዋል። ሚኒስቴር መስሪያ ቤቱ ከአዲስ አበባ ከተማ አስተዳደርና ከክልሎችም ጋር በጋራ አገልግሎት ለመስጠት ማቀዱንም አክለው ገልጸዋል። በዚህም በአስኮ፣ በየካ፣ በሳርቤትና በሌሎችም አካባቢዎች የአዲስ አበባ ከተማ አስተዳደር ወደ ለቡ ባቡር ጣቢያ የሚያደርሱ አውቶቡሶችን ያዘጋጃል ሲሉ አቶ አሰፋ ገልጸዋል። በተለይም አርብ ከሰዓት ከ9 ሰዓት ከ30 ጀምሮ በአዲስ አበባ ከተማ ለሚከበረው የኢሬቻ በዓል አገልግሎቱ ሙሉ በሙሉ ይጀምራል ያሉ ሲሆን ከቅዳሜ ከሰዓት ጀምሮ ደግሞ ወደ ቢሾፍቱ ለሚከናወነው ጉዞ ባቡሮቹ ዝግጁ መሆናቸውንም አማካሪው ገልጸዋል። አክለውም በርካታ የበጎ ፈቃድ አስተባባሪዎች ለአገልግሎቱ ዝግጁ መሆናቸውን ጠቅሰዋል። በተያያዘ መረጃ በቢሾፍቱ ከተማ 10 ሚሊዮን የሚጠጉ እንግዶችን ለመቀበል ዝግጅት መደረጉ ተገልጿል። በኦሮሚያ ክልል ቢሾፍቱ ከተማ በመጪው እሁድ ለሚከበረው የሆራ አርሰዲ በዓል ወደ ከተማዋ ለሚያቀኑ 10 ሚሊዮን የሚጠጉ እንግዶችን ለመቀበል ዝግጅት መደረጉን የከተማው ቱሪዝም ኮሚሽን ተናግሯል። የቢሾፍቱ ከተማ የቱሪዝም ኮሚሽን ኃላፊ አቶ ደጀኔ በድሩ በከተማው በዓሉን ለማክበር 10 ሚሊዮን የሚጠጉ ታዳሚዎች ይመጣሉ ተብሎ እንደሚጠበቅና እንግዶቹ የተሟላ አገልግሎት አግኝተው እንዲመለሱ ዝግጅት መደረጉን ገልጸዋል። በዓሉን በዓለም አቀፍ ደረጃ ለማስተዋወቅ በከተማው በኩል ሰፋፊ ስራዎች እንደተሰሩና ከበዓሉ አስቀድሞ ማህበረሰቡ እንግዳ እንዲቀበል ውይይት መደረጉን ተናግረዋል። በዓሉ ከተማዋ ያሏት የቱሪስት መስህቦች እንዲተዋወቁ እድል የሚፈጠር መሆኑን የገለጹት ኃላፊው ከሰላም ማስከበርና የተጋነነ የአገልግሎት ክፍያን ከመቆጣጠር አንጻር ህገወጥ ተግባር እንዳይኖር ቁጥጥር እንደሚደረግም አስታውቀዋል። ለኢሬቻ ክብረ በዓል 10 ሚሊዮን የሚገመቱ ዜጎች ወደ ከተማዋ የሚያቀኑ በመሆኑ ከፍተኛ የኢኮኖሚ መነቃቃት እንደሚኖር የገለጹት ኃላፊው በመሆኑም መደበኛ አገልግሎት ከሚሰጡ ሆቴሎችና ሌሎች ድርጅቶች ባሻገር ወጣቱ ተደራጅቶ እንግዶችን በማስተናገድ ገቢ የሚያገኝበት ሁኔታ መመቻቸቱንም አክለዋል። የኢሬቻ ክብረ በዓል ያለምንም የጸጥታ ችግር በሰላም እንዲከበር በቂ ዝግጅት መደረጉን የገለጹት ኃላፊው ማንኛውም ስጋት ካለ በነጻ የስልክ መስመር 9671 ላይ በመደወል ጥቆማ ማቅረብ እንደሚቻል አስታውቀዋል። የደቡብ ወሎ ዞን ፖሊስ የግሸን ደብረ ከርቤ በዓል በሰላም መጠናቀቁን ገለጸ። በደቡብ ወሎ ዞን አምባሰል ወረዳ መስከረም 21 ቀን የሚከበረው የግሸን ደብረ ከርቤ በዓል ያለምንም የጸጥታ ችግር በሰላም መከበሩን የደቡብ ወሎ ዞን ፖሊስ መምሪያ አስታወቀ። በዓሉ ላይ እጅግ ከፍተኛ ቁጥር ያለው ኦርቶዶክሳዊ ምዕመን ተገኝቶ ነበር። ከበዓሉ ጋር በተያያዘ መስከረም 18 ቀን 2018 የታርጋ ቁጥር 3187 የሆነ 35 ሰዎችን ጭኖ ከደሴ ወደ ግሸን ሲጓዝ የነበረ አንድ የህዝብ ማመላለሻ አውቶቡስ 013 ቀበሌ ልዩ ቦታው ቆንዲ ከሚባለው ቦታ ተገልብጦ 2 ሰዎች ላይ ሞት፣ 6 ሰዎች ላይ ደግሞ ከባድ ጉዳት ደርሷል። ከዚህ የመኪና አደጋ ውጪ በዓሉ ሃይማኖታዊ ስርዓቱን በጠበቀ መልኩ በሰላም ተከብሮ ምዕመኑን ወደ የመጣበት በሰላም እየተመለሰ መሆኑን ከዞኑ ፖሊስ የተገኘው መረጃ ያመለክታል። መመሪያው ከጸደቀበት ቀን ጀምሮ ለፌዴራል ጠቅላይ ፍርድ ቤት የሚቀርብ ማናቸውም ሰነድ ከጽሑፍ ቅጂ በተጨማሪ የኮምፒውተር ቅጂ እስካን የተደረገ ሰነድም መቅረብ አለበት ሲል ጠቅላይ ፍርድ ቤት አስታወቀ። የኤሌክትሮኒክ አቤቱታ አቀራረብና ሙግት መመሪያ ቁጥር 25/2017 ከመስከረም 23 ቀን 2018 ጀምሮ ተግባራዊ እንደሚሆን መደንገጉ ይታወሳል። የፌዴራል ጠቅላይ ፍርድ ቤት በዛሬው ዕለት ባወጣው መግለጫ የተቀናጀ የጉዳዮች አስተዳደር የመረጃ ስርዓት በፌዴራል ፍርድ ቤቶች ደረጃ አስፈላጊው የቴክኖሎጂ መሰረተ ልማት ተሟልቶ የኤሌክትሮኒክስ ዘዴ የአቤቱታና ሙግት አቀራረብና ስርዓት እስከሚተገበር ድረስ እንደ መሸጋገሪያ መመሪያው ተፈጻሚ የሚሆንባቸው የዳኝነት አገልግሎቶች በአንቀጽ 45 ስር መጠቀሳቸውን አስታውሷል። በዚህም መሰረት ፍርድ ቤቱ መመሪያው ከጸደቀበት ቀን ጀምሮ ለፌዴራል ጠቅላይ ፍርድ ቤት የሚቀርብ ማናቸውም ሰነድ ከጽሑፍ ቅጂ በተጨማሪም የኮምፒውተር ቅጂ እስካን የተደረገ ሰነድም መቅረብ እንዳለበት ገልጿል። በመመሪያው መሰረት ለፌዴራል ጠቅላይ ፍርድ ቤት የሚቀርብ ማናቸውም የሰበርና የይግባኝ ማመልከቻዎች የሚቀርቡ መልሶች፣ የመልስ መልሶችና በአባሪነት የሚቀርቡ ማስረጃዎች ከጽሑፍ ቅጂ በተጨማሪ የኮምፒውተር ቅጂ እስካን የተደረገ ሰነድም ሊገለበጥ በሚችል የኤሌክትሮኒክስ መሳሪያ ለሬጅስትራር መቅረብ አለበት። ከዚህም በተጨማሪ የይግባኝና የውሳኔ ግልባጭ ወደ ጠቅላይ ፍርድ ቤት የሚላከው በተከራካሪ ወገኖች አመልካችነት ሆኖ ተገልጋዮች ግልባጭ ወደሚገኝበት ፍርድ ቤት በመሄድ ለምቶ ስራ ላይ በዋለው የሬጅስትራር ዳሽቦርድ በኩል በኤሌክትሮኒክ ዘዴ እንዲላክ ማስደረግ ይኖርባቸዋል ተብሏል። እንዲሁም ተገልጋዮች ግልባጩን ያሳኩበትን የተረጋገጠ ማመልከቻና የይግባኝ ወይም የሰበር ማመልከቻውን ጠቅላይ ፍርድ ቤት አካል በማምጣት መዝገቡን ማስከፈት ያለባቸው መሆኑን ፍርድ ቤቱ አሳውቋል። የኮምፒውተር ቅጂ እስካን ቅጂ ለማቅረብ አቅም ለሌላቸውና ከክልሎች ለሚመጡ ተገልጋዮች ፍርድ ቤቱ በሚያመቻቸው የስካኒንግ አገልግሎት መሰረት የሚስተናገዱ መሆኑን በመግለጫው ላይ አስፍሯል። ፊሊፒንስን የመታው ኃይለኛ የመሬት መንቀጥቀጥ የሟቾች ቁጥር 69 ደረሰ። ፊሊፒንስን የመታውን ኃይለኛ የመሬት መንቀጥቀጥ ተከትሎ የሟቾች ቁጥር ወደ 69 ከፍ ማለቱን የሀገሪቱ ባለስልጣናት አስታወቁም። የነፍስ አድን ሰራተኞች በፍርስራሽ ስር የተገኙ ሰዎችን ለማትረፍ ከፍተኛ ጥረት እያደረጉ ነው። የፊሊፒንስ የእሳተ ገሞራና የመሬት መንቀጥቀጥ ጥናት ተቋም ባወጣው መረጃ መሰረት ረቡዕ ከሰዓት በኋላ እስከ 800 የሚጠጉ የመሬት መንቀጥቀጥ ድህረ ንቅናቄዎች ተመዝግበዋል። እነዚህ ተደጋጋሚ ንቅናቄዎች የነፍስ አድን ስራውን ይበልጥ አደገኛና ፈታኝ እያደረጉት ነው። የመሬት መንቀጥቀጥ
መቀጥቀጡ በደረሰባቸው አካባቢዎች በርካታ ህንፃዎች ፈርሰዋል፣ መንገዶችም ተጎድተዋል። የአካባቢው ባለስልጣናት ከባድ የመሬት መንሸራተትም አደጋውን እንዳባባሰው ገልጸዋል። የመንግስትና የዓለም አቀፍ የሰብአዊ እርዳታ ድርጅቶች የምግብ የውሃና የሕክምና አቅርቦቶችን ለተጎጂዎች ለማድረስ በመንቀሳቀስ ላይ ናቸው። ፕሬዝዳንቱ በደረሰው ጥፋት ለተጎዱ ቤተሰቦች የተሰማቸውን ሀዘን በመግለጽ መንግስት ሁሉንም አስፈላጊ ድጋፎች እንደሚያደርግ ቃል ገብተዋል።